አሁን ከልቦ ለመሳቅ ይዘጋጁ። ጊዜው ያቧራው ጨሰ ቲያትር ነው። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ ቀጠሮን ያደርጉ። ወይ አቧራው ጨሰ ቅድስት ገብረስላሴ፣ ቃል ኪዳን ታምሮ፣ ሱራፌል ብስራትና አቤል ብርሃኑ የወይኗ ልጅ በድንቅ ሁኔታ ይተውኑበታል። ከኔ ጋር ግን አንግባባም አይደል? ሳቅ እንደ ጥጥ ይፈተላል። በቃላት እያዋዛ በድርጊት ያስደምማል። አው ምስክር የለኝም። አቧራው ጨሰ ልብ አንጠልጣይ ኮሜዲ ቲያትር። ደራሲ ሱራፌል ብስራት፣ አዘጋጅ አቤል ሰለሞን። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ እንገናኝ። እናንተ ተወያዩ፣ እኛ እንውጣላቸው አይደል? ወዴት ነው የምትሄደው? አቧራው ጨሰ የዘመኑ ምርጥ ኮሜዲ ቲያትር። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን አጫጭር ሰበር መረጃዎች ይዤ ቀርብ ያለው እስከ ፍጻሜ አብራችሁን ቆዩ። በርከት ያሉ ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃው ስናቀና መካከለኛው ምስራቅ መተራመሱን ቀጥሏል። አሜሪካ በኢራን ውስጥ ከባድ ፍንዳታ ያስከተለ ተከታታይ ድብደባ እያደረገች ነው። ኢራንም በተመሳሳይ በኩዌት በባህሬንና በጆርዳን ላይ ከባድ ጥቃት ሰንዝራለች። በተለይም በኩዌት በዛሬው ዕለት ለአራተኛ ጊዜ የኩዌት መሰረተ ልማቶች የኤሌክትሪክና የውሃ ማጣሪያ እንዲሁ ተደብድቧል። የተባበሩት አረብ ኤሚሬትስም በሶስቱ ሀገራት ላይ እየደረሰ ያለውን ጥቃት አስመልክቶ አስቸኳይ መግለጫ አውጥታለች። በዝርዝር ታደምጡታላችሁ። በሌላ በኩል በተደጋጋሚ በገልፉ ሀገራት ላይ ኢራን ጥቃት ብታደርስም የአረብ ሀገራቱ ግን ጥቃቱን ዝም ብለው ከመከላከል ወይም ደግሞ መግለጫ ከማውጣት ውጪ የመልሶ ማጥቃት እርምጃ ሲወስዱ አይታዩም ወይም ወደ ኢራን አይተኩሱም። ለመሆኑ ይሄ ለምንድን ነው? በጉዳዩ ዙሪያ አልጀዚራ ጠለቅ ያለ ትንታኔ አውጥቷል። የባለሙያዎችን ማስተያየት አካቷል። በዝርዝር አስደምጣችኋለሁ። በሌላ በኩል ክቡራን አድማጮች ሳዑዲ አረቢያ ከባድ ጭንቅ ውስጥ ናት። ከሃውቲ ጋር በተገባው ከፍተኛ የሆነ ውጥረት ተከትሎ ሃውቲዎች ወደ ሳዑዲ አረቢያ የሚገባ ማናቸውም መርከብም ሆነ ከሳዑዲ የሚወጣ ማናቸውም መርከብ ጥቃት ይደርስበታል ሲሉ በዛሬው ዕለት ለሳዑዲ መርከቦች የቀይ ባህርን መተላለፊያ ባብ ኤል መንደብን በሳዑዲ አረቢያ ላይ ዘግተዋል። ከሳዑዲ አረቢያ ጋርም ሙሉ ጦርነት ማወጃቸውን አስታውቀዋል። ሃውቲዎች ለመሆኑ ይህንን ውሳኔ ያሳለፉት ለምንድን ነው? ሃውቲና ሳዑዲ አረቢያ ምን አገናኛቸው የሚለውን በዝርዝር በትንታኔው የማስደምጣችሁ ይሆናል። እስከ ፍጻሜ ቆዩ። እነዚህ ያስተዋወቅኳችሁና ሌሎችንም በርከት ያሉ መረጃዎችን ታደምጣላችሁ። አብረን እንከታተለው። በቀድሚያም የመካከለኛው ምስራቅ ጦርነት አሁንም ተባብሶ ቀጥሏል። ኢራን በመካከለኛው ምስራቅ ሀገራት ላይ አሁንም የአየር ድብደባዋን እንደቀጠለች ነው። ዛሬ በኩዌት በፈጸመችው አስፈሪ በተባለ ጥቃት የኩዌት የኤሌክትሪክ የውሃና ታዳሽ ኃይል ሚኒስትር ባወጣው ይፋዊ መግለጫ የሀገሪቱ የኤሌክትሪክ ኃይል ማመንጫና የባህር ውሃ ማጣሪያ ተቋማት በኢራን ወታደራዊ ኃይሎች አማካኝነት ለተከታታይ አራተኛ ቀን በዛሬው ዕለት አውዳሚ ጥቃት እንደተፈጸመባቸው በይፋ አረጋግጧል። ሚኒስትሩ አሁን በመግለጫው ላይ እንዳለው በጥቃቱ ምክንያት በርካታ ስትራቴጂካዊ ቦታዎች ላይ ከባድ የሆነ የእሳት ቃጠሎ ተከስቷል ያለ ሲሆን የድንገተኛ አደጋ ጊዜ ሰራተኞች እሳቱን ለማጥፋትና መሰረተ ልማቶቹን ለመታደግ ከፍተኛ ጥረት እያደረጉ ነው ሲል ገልጧል። በአሁኑ ወቅትም የጉዳቱን መጠን የመገምገምና የጥገና ስራዎችን በፍጥነት ለማከናወን እንቅስቃሴ እያደረግን ነው ብሏል። ይህ በእንዲህ እንዳለ የዩናይትድ ስቴትስ ማዕከላዊ እዝ ሴንትኮም በኢራን ላይ እያካሄደ ያለውን አዲስ የአየር ድብደባ ማዕበል ይፋ አድርጎ ዛሬ ከሰዓት በኋላ በኢራን ላይ አዲስ ዙር ድብደባ ጀምሯል። የሲኤንኤን ባልደረባ የሆነችው ካትሪን ኒኮልሰን ከመካከለኛው ምስራቅ እንደዘገበችው የአሜሪካ ጥቃቶች በኢራን የወታደራዊ እዝ ማዕከላት፣ የባህር ኃይል አቅሞች፣ የሚሳኤልና የድሮን ማስወንጨፊያ ስፍራዎች እንዲሁም የአየር መከላከያ ስርዓቶች ላይ ያነጣጠሩ ነበሩ ብላለች። የኢራን ብሔራዊ መገናኛ ብዙሃንም በመላው ኢራን ከፍተኛ የሆነ የአሜሪካ የአየር ድብደባ እየተካሄደ እንደሆነና በርካታ ቦታዎች
ቦታዎችም ላይ ፍንዳታዎች እየተሰሙ እንደሆነ ዘግቧል። በሌላ በኩል በባህሬንም ከባድ የደህንነት ማስጠንቀቂያ ሳይረኖች እየተሰሙ ሲሆን የአየር ጥቃቶችም በባህሬን ላይ ቀጥለዋል። የባህሬን የሀገር ውስጥ ጉዳይ ሚኒስትር ዜጎቹና ነዋሪዎች እንዲረጋጉና አቅራቢያቸው ወዳሉ ደህንነታቸው ወደ ተጠበቁ መደበቂያ ስፍራዎች እንዲገቡ እያሳሰበ ነው። ኢራን በባህሬን የሚገኘውን የአማዞን ኩባንያ መሰረተ ልማትና የአሜሪካ የጦር ሰፈርን በድሮንና በሚሳኤል መምታቷን ብትገልጽም የባህሬን ጦር ግን በጉዳዩ ዙሪያ እስካሁን ድረስ መግለጫ አልሰጠም። ሌላኛዋ የመካከለኛው ምስራቅ ሀገር ጆርዳን ናት። ጆርዳንም በተመሳሳይ ከባድ ጥቃት አስተናግዳለች። እዚህ ጋር በርካቶች አንድ ጥያቄ ያነሳሉ። የመካከለኛው ምስራቅ ሀገራት እጅግ በርካታ የሆነ ጥቃት ከኢራን ቢደርስባቸውም ነገር ግን የባህረ ሰላጤው ሀገራት በጋራ ሆነው ወይም በተናጥል በኢራን ላይ አንዳች ጥይት ሲተኩሱ አይታዩም። ለመሆኑ የፋርስ ባህረ ሰላጤ የአረብ ሀገራት ለምን ወታደራዊ ምላሽ ለኢራን አይሰጡም? ይህንን ጥያቄ አንስቶ ሲኤንኤን ትንታኔውን ሲቀጥል ኢራን ከአሜሪካ ጋር ባላት ጦርነት የአጸፋ ጥቃቷን በዋናነት በነዳጅ ሀብታሞች በሆኑት የፋርስ ባህረ ሰላጤ የአረብ ሀገራት ላይ እያወረደች ነው። የባህረ ሰላጤው የትብብር ምክር ቤት ጂሲሲ አባላት የሆኑት ባህሬን፣ ኩዌት፣ ኳታር፣ ኦማን፣ ሳዑዲ አረቢያና የተባበሩት አረብ ኤምሬትስ የነዳጅ ማጣሪያዎቻቸው፣ የኃይል ማመንጫዎቻቸውና የኢኮኖሚ ተቋሞቻቸው የጥቃቱ ሰለባ ሲሆኑ ቆመው ተመልክተዋል። የኢነርጂ ምርምር ተቋም የሆነው ራይስታድ ኢነርጂስ እንደ አውሮፓውያን አቆጣጠር በኤፕሪል ወር ባወጣው ግምገማ በኃይልና ነዳጅ ተቋማት ላይ የደረሰው ውድመት 58 ቢሊዮን የአሜሪካን ዶላር እንደደረሰ ጠቁሟል። ይህ አሁን እየተካሄደ ያለው አዲስ የጥቃት ማዕበልን ሳያካትት የተሰራ ስሌት ነው። ሆኖም የባህረ ሰላጤው ሀገራት መሪዎች ጥቃቱን በጽኑ እያወገዙ ቀጠሉ እንጂ ቀጥተኛ ወታደራዊ ምላሽ ለኢራን ከመስጠት ተቆጥበዋል። በስታንፎርድ ዩኒቨርሲቲ የዲሞክራሲ ልማትና የሕግ የበላይነት ማዕከል ተመራማሪ የሆነው ሂሻም ሳላም ለሲኤንኤን እንደገለጸው ከሆነ ከኢራን ጋር ወደ ለየለት ወታደራዊ ግጭት መግባት እነዚህን የባህረ ሰላጤው የአረብ ሀገራት መንግስታት ሊሸከሙት የማይችሉትን ከባድ ዋጋ ያስከፍላቸዋል በማለት ይገልጻል። የባህረ ሰላጤው የአረብ ሀገራት ሀገራዊና ዓለም አቀፋዊ ቅቡልነታቸውን የገነቡትን በከፍተኛ የኢኮኖሚ እድገት፣ በኢንቨስትመንት፣ በቱሪዝምና በዓለም አቀፍ ገበያ ትስስር ላይ በመሆኑ ከኢራን ጋር የሚደረግ ሰፊ የተራዘመ ቀጥተኛ ጦርነት እነዚህን ግዙፍ ፕሮጀክቶች ከባድ አደጋ ላይ ይጥላቸዋል በማለት ይገልጻል። የመካከለኛው ምስራቅ ተመራማሪና የቀድሞ የአውስትራሊያ አምባሳደር ኢያን ፓርሜንተን በበኩላቸው ከኢራን በሺዎች የሚቆጠሩ ማይሎች ርቃ ከምትገኘው አሜሪካ በተለይም የባህረ ሰላጤው ሀገራት ወደፊትም ቢሆን ከኢራን ጋር ጎረቤት ሆነው ለመኖር እንደሚገደዱ ስለሚያውቁም በኢራን ላይ አንዳች መሳሪያ ለመተኮስ ምንም አይነት ድፍረቱ አይኖራቸውም በማለት ይገልጻሉ። ይበዚህ እንዳለ የተባበሩት አረብ ኤምሬትስ ከባዱ ግዘትን አውርዳለች። የተባበሩት አረብ ኤምሬትስ ኢራን በጎረቤት ሀገሮቿ ላይ የከፈተችው ተከታታይነት ጥቃት የጥላቻ ጥቃቶች ናቸው በማለት በጽኑ የኮነነች ሲሆን ኤምሬትስ ይህ የኢራን ወታደራዊ እርምጃ የወንድማማች ህዝቦች ሉዓላዊነትን በግልጽ የሚጥስ እንዲሁም ለቀጠናው ደህንነትና መረጋጋት እጅግ አደገኛ የሆኑ ስጋቶች መሆናቸውን በይፋ አስታውቃለች። የሀገሪቱ የውጭ ጉዳይ ሚኒስትር ባወጣው ጠንካራ መግለጫ የተባበሩት አረብ ኤምሬትስ ጥቃት ከተሰነዘረባቸው ሶስቱ ሀገሮች ማለትም ዮርዳኖስ፣ ባህሬንና ኩዌት ጋር ያላትን ሙሉ አጋርነትና አብሮነት በድጋሚ ታረጋግጣለች በማለት ገልጸዋል። እነዚህ ሀገራት የራሳቸውን ደህንነትና መረጋጋት ለመጠበቅ የሚያደርጓቸውን ማንኛውንም አይነት ህጋዊ እርምጃዎች ኤምሬትስ ሙሉ በሙሉ ትደግፋለችም ብለዋል። እንደሚታወቀው ኢራን በአሜሪካ ላይ ያላትን የበቀል እርምጃ ለመወጣት በማሰብ በዮርዳኖስ በባህሬንና በኩዌት በሚገኙ የአሜሪካ ወታደራዊ ይዞታዎች ላይ ከባድ ጥቃት መሰንዘሯ ሲታወቅ ከዚህም ባሻገር የኢራን እስላማዊ አብዮታዊ ዘብ IRGC በስትራቴጂካዊ የሆርሙዝ የባህር ወሽመጥ ውስጥ የሚገኙ ሁለት ትልልቅ የነዳጅ ጫኝ መርከቦች ላይ ግዙፍ የእሳት ቃጠሎ ያስከተለ ከባድ ጥቃትን አድርሷል። ዩናይትድ አረብ ኤምሬትስ በቀጠናው ከሚገኙ የኢራን ዋነኛ ኢላማዎች መካከል አንዷ መሆኗ ይታወቃል። በተያዘ ዜና የኳታሩ አልጀዚራ የዜና ተቋም ከሮያል ዩናይትድ ሰርቪስ የደህንነትና የመከላከያ ጥናት ተቋም ተመራማሪ የሆኑት ማይክል ስቴፈንን አነጋግሮ ሰፊ ዘገባ ያቀረበ ሲሆን ማይክል ስቴፈንስ እንደሚያስረዱት ከሆነ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት ከፈጠረው አውዳሚ መስቀልቅልና ታላቅ ቀውስ ውስጥ ለመውጣት የሚያስችል ምንም አይነት ወጥነት ያለው ስትራቴጂ የላቸውም በማለት ገልጸዋል።
ገልጸዋል። እንደ ማሳያነትም የአሜሪካው ፕሬዝዳንት በሆርሙዝ የባህር ወሽመጥ በሚያልፉ መርከቦች ላይ የ20 በመቶ ተጨማሪ ታክስ እንዲጣል ማሳወቃቸውና ይህ ውሳኔ ወዲያውኑ በሰዓታት ውስጥ መታጠፉን ተመራማሪው ያነሳሉ። ስቴፈንስ ይህ አይነቱ ውሳኔ በተግባር ሊተረጎም የማይችልና ከዓለም አቀፍ ሕግጋት ውጪ የሆነ ሕገወጥ ድርጊት ነው በማለት የፕሬዝዳንት ዶናልድ ጄ ትራምፕን ሁኔታ አውግዘውታል። ማይክል ስቴፈንስ አክለውም ለአልጀዚራ ሲያስረዱ በአሁኑ ወቅት የምንገኝበት ሁኔታ እንደ ዓለም በጣም አሳሳቢ ነው። ሁለቱም ወገኖች ማለትም ኢራናውያንም ሆኑ ዩናይትድ ስቴትስ እርስ በርሳቸው ዓለም አቀፍ ሕግን ጥሳቸዋል እየተባባሉ እየተካሰሱ ነው። ነገር ግን በተግባር ሁለቱም ዓለም አቀፍ ሕጎችን እየጣሱ የሚገኙበትና አንዳቸው ለድርድር ፈቀቅ ለማለት የማይፈልጉበት ከባድ አጣብቂኝ ውስጥ ነው የምንገኘው ብለዋል። ከዚህ አንጻር አሜሪካ ከዚህ ጦርነት የምታገኘው ጥሩ የሆነ የማክተሚያ ውጤት ምን ሊሆን እንደሚችል ፈጽሞ ለማናቸውም ተንታኞች አይታይም ባይ ናቸው። ስቴፈንስ አክለውም ሲናገሩ ዩናይትድ ስቴትስ አሜሪካ በኢራን ላይ ይህንን ያልተጠበቀ ጥቃት ከመክፈቷ በፊት የሆርሙዝ የባህር ወሽመጥ ለዓለም አቀፍ ንግድ ሙሉ በሙሉ ክፍት እንደነበረና የቀይ ባህሩ የባብኤል መንደብ የውሃ መተላለፊያ መስመርን ለመዝጋት በሀውቲዎች በኩል ምንም አይነት ስጋት እንዳልነበረ አስታውሰው ስለዚህም አሁን እየተነጋገረን ያለነው ከማርች ወር በፊት ፈጽሞ ያልነበሩና በአሜሪካ ጥቃት ምክንያት የተፈጠሩ አዳዲስ ግዙፍ ክስተቶችን ነው ብለዋል። ይህ አዲሱ የትራንዚትና የኢነርጂ ቀውስ ከመጀመሪያው አንስቶ ዋናው ችግር ተደርጎ ይወሰድ የነበረው የኢራን የኒውክሌር የጦር መሳሪያ ጉዳይ አሁን ሙሉ በሙሉ ተውጦ ሆርሙዝ ይከፈታል፣ ቀይ ባህር ይዘጋል አይዘጋም የሚለው ላይ ሆኗል ሲሉ ገልጸዋል። ይህ በዚህ እንዳለ ሳውዲ አረቢያ ከባድ ጭንቀት ውስጥ ናት። በኢራን በቀጥታ የሚደገፈው የየመኑ ሀውቲ በሳውዲ አረቢያ የባህርና የንግድ መርከቦች ላይ የራሱን የባህር ላይ ማዕቀብ ማወጁን በትናንትናው የዜና ዘገባዬ ወደ እናንተ ማድረሴ አይዘነጋም። ይህንን ተከትሎ አንድም የሳውዲ አረቢያ ወጪም ሆነ ገቢ መርከብ በቀይ ባህር አያልፍም ሲል የባብኤል መንደብ የቀይ ባህር መስመርንም መዝጋቱን አስታውቋል። ይህ ያልተጠበቀ የሀውቲዎች እርምጃ ሌላ አዲስ የቀጠናውን ጦርነት ሊያቀጣጥልና የዓለም የነዳጅ አቅርቦትን ከፍተኛ አደጋ ውስጥ ሊጥል የሚችል ከባድ ቀውስን ፈጥሯል። ይህ የሀውቲዎች ወታደራዊ ኃይል ትናንትና አውጥቶት በነበረው መግለጫ ወንጀለኛ በማለት የጠራውን የሳውዲ አረቢያን መንግስት ላይ አይንን በአይን በሚለው ፍትሃዊ እኩልነት ላይ የተመሰረተ የባህር ላይ ማዕቀብ ጥለናል ያለ ሲሆን ይህም መግለጫ ከወጣበት ከትናንትና ቅጽበት ጀምሮ መፈጸም ጀምረዋል ካለ በኋላ በዛሬ ዕለት ሀውቲ በሰጠው መግለጫ የሳውዲ አረቢያ ንብረት የሆኑ ከሳውዲ አረቢያ የሚወጡ ወይም ወደ ሳውዲ አረቢያ የሚገቡ ማናቸውም መርከቦች በሙሉ በቀይ ባህር ማለፍ ፈጽሞ አይችሉም ብለዋል። ሀውቲዎች ከፍተኛ የሚባል የጥቃት አቅም የማድረስ አቅም እንዳላቸው መገናኛ ብዙሃን የዘገቡ ሲሆን በተለይም የየመን የእርስ በርስ ጦርነት ውስጥም ዋነኛ ተዋናይ ሆነው ቆይተዋል። ይህ የየመን ንቅናቄ በ1990ዎቹ ዓመታት ውስጥ መሪው ሁሴን አልሁቲ አማኝ ወጣቶች የተሰኘና በከፍተኛ ሁኔታ ታጥቆ የሚንቀሳቀስ ንቅናቄ ፈጠረ። ያም ንቅናቄ ለየመን ገዢዎች ከፍተኛ የሆነ ራስ ምታት ወደ መሆን ተሸጋገረ። ከ1962ቱ የእርስ በርስ ጦርነት በኋላ ወደ ስልጣን በመጣው አዲስ የየመን አገዛዝ ከፍተኛ መገለልና መገፋት እንደደረሰባቸው የተመለከተ ሲሆን የአልሁቲዎች እንቅስቃሴም የተመሰረተው እነዚህኑ የሚገፉ ህዝቦችን ለመወከልና አክራሪ የሆኑ አስተሳሰቦችን ለመቃወም ነው ሲሉ መገናኛ ብዙሃን ስለ ሀውቲዎች ጽፈዋል። በተለይም ከሳውዲ አረቢያ የሚመነጩ የተለያዩ ርዕዮተ ዓለም አስተምህሮችን የሚቃወሙት ሀውቲዎች በእንቅስቃሴያቸው የቀጠሉ ሲሆን የነርሱ ተከታዮችም ሀውቲዎች ወይም ሀውቲስ በመባል ሊታወቁ ችለዋል በማለት ገልጿል። የየመን የእርስ በርስ ጦርነት እንደ አውሮፓውያን አቆጣጠር በ2014 ሁቲዎች የቀድሞዋን የየመንን ዋና ከተማ ሰንዓን በኃይል በመቆጣጠር ዓለም አቀፍ እውቅና የነበረውንና በሳውዲ አረቢያ ይደገፍ የነበረውን መንግስት ከስልጣን ባስወገዱበት ጊዜ ነበር ከሳውዲ አረቢያ ጋር የነበራቸው መካረር የጀመረው። የግጭት እንደ አውሮፓውያን አቆጣጠር በ2015 በሳውዲ አረቢያ የሚመራው ጥምር ጦር ሀውቲዎችን ለመደምሰስ ጣልቃ በመግባቱ ወደ ሰፊ ጦርነት የቀጠናው ጦርነትም አድጓል። እንደ አውሮፓውያን አቆጣጠር በ2022 የተኩስ አቁም ስምምነት
ተፈርሞ የነበረ ቢሆንም ስምምነቱ ከ6 ወራት በኋላ ፈርሷል። ሐውቲዎች በዋናነት የሚደገፉት ሙሉ በሙሉ በኢራን ሲሆን የእርስ በርስ ጦርነቱ እየተባባሰና ከሳውዲ አረቢያ ጋር የነበራት ፉክክር እያየለ በመጣበት በ2014 ዓመተ ምህረት ኢራን ለሐውቲዎች የምትሰጠውን እርዳታ በከፍተኛ ሁኔታ ማሳደጓን ቀጠለች። የስትራቴጂክና ዓለም አቀፍ ጥናቶች ማዕከል እንደ አውሮፓውያን አቆጣጠር በ2021 አውጥቶት በነበረው ሪፖርት ላይ እንደሚታየው ኢራን ለቡድኑ የባህር ላይ ፈንጂዎችን፣ የባላስቲክና የክሩዝ ሚሳኤሎችን እንዲሁም ሰው አልባ በራሪ አውሮፕላኖችን ወይም ድሮኖችን ጨምሮ በርካታ የጦር መሳሪያዎችንና ዘመናዊ ቴክኖሎጂዎችን ስታቀርብ ቆይታለች። በአሁኑ ወቅትም ሐውቲዎች በኢራን እስላማዊ ሪፐብሊክ የሚደገፈውና ጸረ እስራኤል እንዲሁም ጸረ ምዕራባውያን የሆኑ የተቃውሞ ዘንግ ወይም አክሲስ ኦፍ ሬዚስታንስ በመባል የሚታወቀው የቀጠናው ጥምረት ዋነኛ አካል ሆኖ ቀጥሏል። የሲኤንኤን መረጃን የሰጡ አንድ የአሜሪካ የስለላ መረጃ አዋቂ ባለስልጣን እንደሚናገሩት የአሜሪካ ባለስልጣናት ሐውቲዎች በሀገር ውስጥ የሚያመርቷቸው ሚሳኤሎች ተወንጭፈው የሚደርሱበት ርቀት ኢላማቸውን የመምታት ትክክለኛነትና አውዳሚነት ደረጃ በደረጃ እያደገ በመምጣቱን በቅርበት እየተከታተሉ መሆናቸውን ገልጸዋል። በመጀመሪያዎቹ ጊዜያት የሁቲዎች የጦር መሳሪያዎች በብዛት የሚገጣጠሙት በየመን ውስጥ ቢሆንም ቁሳቁሶቹ ግን ከኢራን በስውርና በክፍልፋይ ወደ ሀገሪቱ በከፍተኛ ቁጥር የገቡ ናቸው ይላሉ። ቀደም ሲልም ይህ ቡድን ከእስራኤል ጋር ምንም አይነት ግንኙነት እንደሌላቸው በሚታመኑ የንግድ መርከቦች ላይ ጭምር የድሮንና የጸረ መርከብ ሚሳኤል ጥቃቶችን የፈጸመ ሲሆን ይህም ደግሞ በቀይ ባህር ውስጥ የሚገኘው የአሜሪካ የጦር መርከብ USS ካርኒ ለአደጋ ጊዜ ጥሪዎች ምላሽ እንዲሰጥና ጣልቃ እንዲገባ አስገድዶታል። የዓለም አቀፍ የነዳጅ ገበያ መናወጥና የኢነርጂ ስጋትም ሌላኛው ከባድ ቀውስ ሆኗል። ወደ ኢኮኖሚው ዘርፍ ስንመለከት በየመን የሚገኘውና በኢራን የሚደገፈው የሐውቲ ቡድን በሳውዲ አረቢያ እንቅስቃሴ ላይ የጣለው ማዕቀብ የሳውዲ አረቢያ መርከቦች ከሳውዲ አረቢያ እንዳይወጡ፣ በውጭም ያሉ መርከቦች ወደ ሳውዲ አረቢያ እንዳይመለሱ በቀይ ባህር ላይ እገዳ በዛሬው ዕለት ተግባራዊ ማድረጉን ተከትሎ ይህ ሁኔታ በሆርሙዝ የባህር ወሽመጥ ውስጥ በነዳጅ ጫኝ መርከቦች ላይ እየተሰነዘረ ያለውን አዲስ ጥቃት በዓለም አቀፍ የኢነርጂ አቅርቦት ላይ የፈጠረው ከባድ ስጋት ይበልጥ ተባብሷል። እንደ ዓለም አቀፍ የፋይናንስ ዘገባዎች የዓለም የነዳጅ መለኪያ የሆነው ብሬንት ድፍድፍ ነዳጅ የምስራቃዊ የሰዓት አቆጣጠር ከማለዳው ጀምሮ ጥቂት ቀደም ብሎ በ1.8 በመቶ ጭማሪ በማሳየት አንድ በርሜል $90 በላይ ንሯል። የአሜሪካ መለኪያ የሆነው WTI በተመሳሳይ መጠን በማሻቀብ አንድ በርሜል $83.9 ተመንዝሯል። በአሜሪካና በኢራን መካከል ያለው ጦርነት እንደገና በማገርሸቱ ምክንያት የብሬንት ነዳጅ በዚህ ወር ብቻ በአንድ በርሜል $20 የሚጠጋ አስደንጋጭ የተባለ ጭማሪ አሳይቷል። የሐውቲ ኃይሎች በዓለም አቀፍ የነዳጅ ገበያ የህይወት መስመር በሆነውና በቀይ ባህር ደቡባዊ ጫፍ በሚገኘው የባብ ኤል መንደብ መተላለፊያ ወሽመጥ በኩል የሳውዲ አረቢያን የቀይ ባህር የነዳጅ ወጪ ንግድ ለማገድ ዛቻ ከማሰማታቸው በፊትም ቢሆን የነዳጅ ዋጋዎች ቀድሞውንም በከፍተኛ ሁኔታ እየጨመሩ ነበር። ዛሬ ግን በእንቅርት ላይ ጆሮ ደግፍ እንዲሉ በከፍተኛ ሁኔታ ተፈንጥሯል። በዚህ ዙሪያ ታዋቂው ራይስታድ ኢነርጂ የተሰኘው የማማከርና የጥናት ተቋም እንዳብራራው ሳውዲ አረቢያ የሆርሙዝ ወሽመጥን ለማስቀረትና አቋርጣ ለማለፍ በማሰብ በቀይ ባህር በሚገኘው የያምቡ ወደብ በኩል የምታደርገውን የነዳጅ ወጪ የንግድ በቀን ወደ 4 ሚሊዮን በርሜል አሳድገዋለች። የራይስታድ ኢነርጂ ከፍተኛ ምክትል ፕሬዝደንት የሆኑት ጆርጅ ሊዮን በጻፉት ትንታኔ ማስታወሻ ላይ የተቋማችን የመርከብ እንቅስቃሴ መከታተያ መረጃ እንደሚያመለክተው ከነዚህ የነዳጅ መጠኖች ውስጥ በቀን ወደ 2.5 ሚሊዮን በርሜል የሚጠጋው በአሁኑ ወቅት በባብ ኤል መንደብ በኩል ወደ ደቡብ አቅጣጫ እየተጓዘ ነው። ይህ ደግሞ ይህንን እጅግ ወሳኝ የሆነውን አማራጭ የነዳጅ መለኪያ መስመር በቀጥታ ለሐውቲዎች ጥቃትና ዛቻ የተጋለጠ ያደርገዋል ሲሉ አስጠንቅቀዋል። እንደ አውሮፓውያን አቆጣጠር በ2023 መገባደጃ ላይ ሐውቲዎች እስራኤል በሐማስ ላይ ለከፈተችው ወታደራዊ ዘመቻ አጸፋዊ ምላሽ ለመስጠት በሚል በቀይ ባህር በሚተላለፉ የኮንቴነር ጫኝ መርከቦች ላይ እጅግ ከባድ መስተጓጎልን አድርሰው እንደነበረ አስታውሷል። እስካሁንም ድረስ በዚህ የውሃ መስመር ላይ ያለው የኮንቴነር ማጓጓዣ መጠን ወደ ቀድሞ በሙሉ አቅም መመለስ አልቻለም። በዚህም ዓለም አቀፉ የኢነርጂ ኤጀንሲ በዛሬው ዕለት ከሰዓት በኋላ ባወጣው ጥብቅ መግለጫ የሆርሙዝ የባህር ወሽመጥ በአስቸኳይ ክፍት ካልተደረገ በስተቀር የዓለም አቀፉ የኢነርጂ ደህንነት ከዚህ የበለጠ ሁኔታ እጅግ አሳሳቢ ደረጃ ላይ እንደሚገኝ አስጠንቅቋል። የዓለም አቀፉ የኢነርጂ ኤጀንሲ
የዋና ዳይሬክተር የሆኑት ፋቲህ ቢሮን በሰጡት ይፋዊ መግለጫ ግጭቱና የጥላቻ ድርጊቶች እያየለ መምጣታቸው በዓለም አቀፍ ደረጃ ያለውን የነዳጅ ክምችት በተከታታይ እንዲያሽቆለቆለ ባለበት በዚህ ወሳኝ ወቅት በነዳጅ ደህንነት ላይ ምንም አይነት መናጋት ሊኖር አይገባም ሲሉ መላው የዓለምን ህብረተሰብ አሳስበዋል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። አሁን ከልቦ ለመሳቅ ይዘጋጁ። ጊዜው የአቧራው ጨሰ ቲያትር ነው። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ ቀጠሮን ያደርጉ። ወይ አቧራው ጨሰ ቅድስት ገብረ ሥላሴ፣ ቃል ኪዳን ታምሮ፣ ሱራፌል ብስራትና አቤል ብርሃኑ የወይኗ ልጅ በድንቅ ሁኔታ ይተውኑበታል። ከኔ ጋር ግን አንግባባም አይደል? ሳቅ እንደ ጥጥ ይፈተላል። በቃላት እያዋዛ በድርጊት ያስደምማል። አዎ ምስክር የለኝም። አቧራው ጨሰ ልብ አንጠልጣይ ኮሜዲ ቲያትር። ደራሲ ሱራፌል ብስራት፣ አዘጋጅ አቤል ሰለሞን። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ እንገናኝ። እናንተ ተወያዩ፣ እኛ እንውጣላቸው አይደል? ወዴት ነው የምትሄደው? አቧራው ጨሰ የዘመኑ ምርጥ ኮሜዲ ቲያትር። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ።